አላህ ገንዘብ ሰጥቶኛል፣ እዚህ ጋር የሆነ ነገር ማድረግ አለብኝ። ለኢስላም በገንዘብ የሆነ ነገር ማበርከት አለብኝ። ቀብሬን የሚያበራልኝ ነገር የሆነ ነገር ሰርቼ መሄድ አለብኝ። እያንዳንዳችን የኃላፊነት አለብን። ይሄን ልናስበው ይገባል። አለዛ ወራሽ ይመጣል፣ ወራሽ ይወርሰዋል። ወይ ኸይር ነገር ይሰራበታል፣ ወይ መጥፎ ነገር ይሰራበታል። የሰው ልጅ ሰደቃ የሚመኘው መች መሰላችሁ? ሞት ሲመጣበት ነው። አላህ ቁርአን ላይ እንደገለጸው ያ አዩሃ الذين آمنوا أنفقوا مما رزقناكم እናንተ ያመናችሁ ሰዎች ወይ እኛ ከሰጠናችሁ ሲሳይ ለግሱ አለ። መቼ? ሚን ቀብል አን ያእቲየ አሐደኩም الموت አንዳችሁ ላይ ሞት ከመምጣት በፊት ፈየቁል ከማለቱ በፊት ረቢ ጌታዬ ወይ ለውላ አኸርተኒ ኢላ አጀሊን ቀሪብ ዱንያ ላይ ትንሽ ጊዜ ብታቆየኝ ጊዜ ብትሰጠኝ ፈአሰደቀ ሰደቃ አውጣ ነበር ይላል። ዑለማዎች ምን አሉ? የሰው ልጅ ከሥራዎች ሁሉ በላጭ ሆኖ የሚታየው በዛ ሰዓት ሰደቃ ነው አሉ። ሰደቃ አውጣ ነበር። ወአኩም ሚነ ሳሊሒን ከደጋጎች መሆን ነበር አለ። አላህ ምን አለ? ወለን ዩአኺረ አላሁ ነፍሰን ኢዛ ጃአ አጀሉሃ አንድች ነፍስ ጊዜዋ የመጣ ሰዓት የደረሰ ሰዓት አላህ አያዘገያትም፣ ወዲያው ነው። አጀል ሲመጣ እርጉዝ ናት ትውለድ አይልም። አጀል ሲመጣ አረ ትላንት ነው እናት አባቱን የቀበረው ለሱ ጊዜ እንስጠው አይልም። አጀል ሲመጣ ሙሽራ ነው፣ አንድ ሳምንቱ ነው ገና፣ ጫጉላውን አልጨረሰም፣ ሙሽርነቱን አልጨረሰም፣ አረ ገና ፈታ ይበል ኢዝናና አይልም። ትንሽ ነው ይቦርቅ ይደግ አይልም። ኢዛ ጃአ አጀሉሁም ላ የስተእኺሩነ ሰዓተን ወላ የስተቅዲሙን አንድ ሰዓት ወደፊት ወደ ኋላ አይልም። በዛው ሰዓት መለከል ሞት ይዞት ይሄዳል። ለማንም አይቀር። አንድ ቀን ነቢዩላህ ሱለይማን ጋር አንድ እንግዳ መጣ ሱለይማንን ሊዘይራቸው። ሱለይማን እንግዲህ አላህ ብዙ ስጦታ ሰጥቷቸዋል። መለከል ሞትም በዛው ሰዓት መጣ። ይህ መለከል ሞት የነቢዩላህ ሱለይማን እንግዳን ትኩር አድርጎ ያየዋል። ከዛ ዘይሯቸው መለከል ሞት ሄደ። የነቢዩላህ ሱለይማን እንግዳ ማን ነው ይሄ? በጣም እኮ አተኮረብኝ አፈጠጠብኝ አላት። እሱማ መለከል ሞት ነው አሉት። ድንግጥ አለ። እንደ አንተ አላህ ነቢይ ወደ ሌላ ሀገር ውሰደኝ አሉ። በቃ ውሰደኝ። እሳቸው በነፋስ ደግሞ ልክ እኛ በአውሮፕላን በሄሊኮፕተር አንድ ሰው ከአንድ ሀገር ወደ አንድ ሀገር እንደሚጓጓዘው በነፋስ ከአንድ ሀገር ወደ አንድ ሀገር አላህ ይህን አቅም ሰጣቸው። ያጓጉዙ ነበር። ሩቅ የተባለ ሀገር ወሰዱት። መለከል ሞት በንጋታው መጣ ነቢዩላህ ሱለይማን ጋር ጠየቁት። ትላንት የመጣውን እንግዳይን ለምንድን ነው በደንብ ያየኸው አሉት። እንደው ገርሞኝ እኮ ነው አላህ እንዲህ የተባለ ሀገር ላይ ከዙሁር በኋላ ሩሁን እንዳወጣው አዘዘኝ። ይህ ደግሞ ረፋዱ ሰዓት ዱሃ ሰዓት ነበር መጀመሪያ የነበረው። በዚህ ሰዓት እዚህ ያየሁት አላህ አዘዘኝ፣ እዛ ይሄ ያለው እዚህ። ለማንኛውም የአላህን ትእዛዝ ልፈጽም ብዬ ሲሄድ እዛው እየተጠባበቀኝ አገኘሁት፣ ሩሁን አወጣሁታል። ማንም ያመልጥ የለም። ስለዚህ ለዛ እንትንህ ዛሬ ተዘጋጅተህ መሄድ ነው አሉ። አራተኛ ወፈራጊከ ቀብለ ሹግሊክ ፈራኢግ ትርፍ ጊዜ ትርፍ ሳይሆን በቃ ያለ አላህ የሰጠን ጊዜ ቢዚ ከመሆን በፊት ተጠቀምበት። ዛሬ አላህ ይዘንልን። ጊዜ ሞት ተፈርዶበት ጊዜያችንን በምን እንግደለው ይባላል አይደል? በምን እንግደለው? በኢስላም ቋንቋ ወንድሞች እህቶች፣ ጊዜ ፈረንጆች ወርቅ ይሉታል አይደል? ከዛ በላይ ነው፣ ሰይፍ ነው፣ ህይወት ነው ጊዜ። አንድ ዓሊም ምን አሉ? ኸይር ነገር ሰርተ ጊዜን በኸይር ካልቆረጥከው እሱ ራሱ በሸር ይቆርጠሃል። ስለዚህ ጊዜን ተጠቀምበት። ጊዜ ነገ የውመል ቂያማም እንጠየቃለን እኮ። የሰው ልጅ ከቆመበት ቦታ ንቅንቅ አይልም። አራት ጥያቄ እስኪጠየቅ ወአን ዑምሪሂ ፊማ አፍና ስለ ዕድሜው ይጠይቃል። 80 60 60 40 ሰጠው በምን ጨረስከው ይላል አላህ። በኢስላም የተወደደው ማን ነው? ኸይሩ ናስ ከሰው ሁሉ በላጭ ማን ነው? መን ጣለ ዑምሩሁ ወሐሱነ ዐመሉሁ ዕድሜው ረዝሞ ስራው ያማረለት ነው። ከሰው ሁሉ ሸረኛስ ዕድሜው ረዝሞ ስራው የተበላሸበት ነው። ስለዚህ ስለ ዕድሜ ይጠየቃል። ከዕድሜ ተነጥሎስ ወአን ሸባቢሂ ፊማ አብላህ ወጣትነትን በምን አበሰበስከው በምን ጨረስከው ተነጥሎ ይጠይቃል። ከጊዜ ጋር የተያዘ ነው። ይቀጥልና ስለ ገንዘብ ይጠየቃል። ሰጥቼህ ነበር ይለዋል አላህ። መጀመሪያ ከየት አመጣኸው ነው ሶርስ ምንጩ በሐላል ነው። አዎ ማሻአላህ። ወዴት ወሰድከው? ምን አረክበት? ምን የሚጠቅም ነገር አረክበት? ኸይር ነገር ወይ ሸር ነገር? እንደ ምሳሌ ዳንስ ቤት፣ ናይት ክለብ፣ ሐራም ነገሮች ለዚህ አመቻቸህ። አንዳንዱ እኮ አለ እኔ ለእንትን ነይቻለሁ። ለምን የሆነ አንድ ሙዚቃ ኮንሰርት ምናምን እንደዚህ ነይቻለሁ። እንደው ባለንበት ተጨባጭ ለኢስላም ስንሰራ
የሆነ አካል ብቻ አይደለም ለኢስላም የሚሰራው። ለኢስላም ሁሉም መስራት አለበት። ከዚሁ ከገንዘብ ጋር ስለተያዘ ላንሰው። ለኢስላም ሁሉም መስራት አለበት። ረሱል ዓለይሂ ሰላቱ ወሰላም ዙሪያ አቡበከር ነበሩ፣ ዑስማን ነበሩ፣ ዑመርም ነበሩ፣ አብዱራህማን ኢብኑ አውፍ ነበሩ፣ ኻሊድ ነበረ፣ ሐምዛ ነበረ፣ አባ ሁረይራ ነበሩ፣ አብዱላህ ኢብኑ መስዑድ፣ አብዱላህ ኢብኑ አባስ ነበሩ። ዓሊሞች ነበሩ፣ ባለሀብቶች ነበሩ፣ ቁዋ ያላቸው ጠንካሮችም ነበሩ። ታዲያ ምን አደረጉ? ነቢዩ ዓለይሂ ሰላቱ ወሰላም ዙሪያ ላይ ያሉት ለኢስላም የበኩላቸውን አደረጉት። ለኢስላም ሁሉም የበኩላቸውን አደረጉት። እነዚህ ሦስቱ አካላት ለኢስላም የበኩላቸውን አደረጉ። አቡበከር በገንዘባቸው ኢስላምን የሆነ ነገር አደረጉ። ሐምዛ በጉልበታቸው ለኢስላም የሆነ ነገር አደረጉ። አባ ሁረይራ በእውቀታቸው ለኢስላም የሆነ ነገር አደረጉ። ኢስላም ማለት ይሄ ነው። ስለዚህ ሀብት ያለህ አይ እኔ ገንዘብ ነው ያለኝ እውቀት የለኝም በቃ እኔን አይመለከተኝም። ይመለከታል። ምን? ዳዕዋውን ማገዝ መርዳት ያንተ ኃላፊነት ነው። ለምሳሌ ኢስላማዊ ሚዲያዎች በየቦታው ሄደው ዜናውን እንዲዘግቡ፣ ሙስሊሙን እንዲያነቃቁ፣ ስለ ሙስሊሙ ጉዳይ እንዲያደርጉ ከጎናቸው ልትሆን ይገባል። ልደግፋቸው ይገባል። ዑለማዎችን ልደግፍ ይገባል። ጉልበት ያለው በጉልበቱ ለኢስላም መስራት አለበት። እውቀት ያለው በእውቀቱ ለኢስላም መስራት አለበት። አባ ሁረይራ 5374 ሐዲሶችን ለዚህ ኡማ አሰራጩ። ባላቸው ነገር ሰሩ። ምስኪን ናቸው አባ ሁረይራ። ሐታ አንዳንዴ የሚበሉት ያጡ ነበር። አባ ሁረይራ አንድ ቀን አያቱ ሰደቃ አነበቡ። አቡበከር ማሻአላህ አሏቸው፣ አልገባቸው። ዑመርም ሲያልፉ አባ ሁረይራ ቀሩ፣ ማሻአላህ አሏቸው። ነቢዩ ሲያልፉ ነቢዩ ላይ ሲያኑባቸው ነቢዩ ሰለላሁ ዐለይሂ ወሰለም ገባቸው። ና ተከተለኛል። አባ ሁረይራ በግልጽ መናገር ፈርተው ምንድነው ቀዩን ነገር ሆኛለሁ፣ ቸግሮኛል፣ አድርጉልኝ። አባ ሁረይራ ነቢዩ ሰለላሁ ዐለይሂ ወሰለም ተከተለኝ አሏቸው። ተከተሏቸው። ቤት ውስጥ ምን አለ? አንዲት ኩባያ ወተት አለ። አንዲት ኩባያ ወተት አለ። በል አባ ሁረይራ እዛ አህሉ ሱፋ ነቢዩ ሰለላሁ ዐለይሂ ወሰለም በረንዳ ነቢዩ የሚንከባከባቸው ነቢዩ ሰለላሁ ዐለይሂ ወሰለም የሚንከባከባቸው ምስኪኖች አሉ ብዙ። በል አሰልፈ ይዘልኝ ና አሉ። አባ ሁረይራ አንድ ኩባያ ወተት ለማንቱ ግን ነቢዩን ያዘዙኝ ላድርጋ ጠሩ። በር ላይ ቆሙና አባ ሁረይራ አስገባልኝ አሉ። ሁሉም ይገባል፣ ይጠጣል፣ ይወጣል። የነቢዩ ሙዕጂዛ የታየበት ነው። ሁሉም ይገባል፣ ጠጥቶ ይወጣል። ሁሉም ሰሃቦች ጠጡ። ነቢዩ የሚንከባከባቸው ማን ቀራ? እኔና እርሱ አሉ። ጠጣሉ። አይ እርሱ ጠጥቷል። አይ አንተ ጠጣ አሉ። አባ ሁረይራ ጠጡ። አሁንም ድገም አሉት። ጠጡ። አሁንም ድገም። በሶስተኛው ጠጡ። አራተኛው ልስላቸው ረሱላህ ቦታ የለኝም አሉ። ጥግብ አሉ። የነብዩ ሰለላሁ ዐለይሂ ወሰለም ሙዕጂዛ የታየበት ነው ማለት እንዲህ ነበሩ። አባ ሁረይራ ተቸግሮም ብሎ ለኢስላም የሆነ ነገር አበርክተዋል። ስለዚህ በኢስላም አባ ሁረይራ ማነው አቡበከር ለኢስላም ሲባል ሙሉ ሀብቱን አምጥቷል። ዑመር አንድ ቀን እኮ አቡበከር ጋር ሊፎካከር ዛሬ አቡበከርን መቅደም አለብኝ ብሎ የንብረቱን ግማሽ፣ ቀላል እኮ አይደለም ወላሂ፣ የንብረቱን ግማሽ ይዞ መጡ። ዛሬ አቡበከርን መብለጥ አለብኝ ብሎ ምን አመጣ? ግማሹን ለቤተሰቦች ግማሹን ተውቃል። አቡበከር መጡ። ምን አመጣ አንተስ? ሁሉንም አሉ። ለቤተሰቦችስ? አላህና መልእክተኛውን ትቼላቸዋል። ዑስማን በአንድ ዘመቻ ላይ ብዙ ወጪ ሸፈነ። ከአሁን በኋላ ዑስማን የሰራው ነገር አይጎዳውም እስከሚባል ድረስ ምንድነው ወንድሜ፣ በአላህ አቅም ለኢስላም የሆነ ነገር አበርክት። የሆነች አካባቢ የሆነ ነገር ሲበላሽ እዛ ጋር ክፍሮት ኃይሎች የሆነ ነገር ሲባል እነከለ ያሉ አትበል። እነከለ የምትላቸው ምናልባት መሳፈሪያ አጥተው ሊሆን ይችላሉ። እነከለ የምትላቸው እዛ ሄደው መኝታ የሚይዙበት አልጋ የሚይዙበት አጥተው ይሆናሉ። ትራንስፖርት ላይ ኖራቸው ይችላል ክፍለ ሀገር። ስለዚህ አንተ የኔ ማመቻቸት ኃላፊነት አለበት። ለኢስላም ሁሉም ኃላፊነት አለበት። ኩልኩም ራኢን ወኩልኩም መስዑሉን አን ረዕየቲሂ። እኔ በጣም የሚያጅቡኝ አንድ ዓሊም ነበሩ፣ ከባህር ማዶ የነበሩ አብዱራህማን ኢብኑ ሰሚት የሚባሉ ትልቅ ዓሊም ናቸው። እኚህ ዓሊም የሰሩትን ስራ ላካፍላችሁ። አፍሪካ ላይ መጥተው የሰሩ ናቸው። አብዱራህማን ኢብኑ ሰሚት የሚባሉ ትልቅ ዓሊም ናቸው። አፍሪካ ላይ መጡና 860 መድረሳዎችን ገነቡ። 5700 መስጂዶችን ገነቡ። እሳቸው እኮ እስያ ውስጥ ነው ያሉት፣ ግን አፍሪካ ላይ መጥተው 9900 የጉድጓድ ውሃ ቆፈሩ።
በእጃቸው ከ5000 በላይ የሚጠጋ ሰው እስልምናን ተቀበለላቸው። ሩቅ ናቸው፣ ግን ለኢስላም የሆነ ነገር ይመለከተኛል ብለው የሰሩት ማለት ነው። ስለዚህ እኔስ ምን አደረኩኝ? ምን አበረከትኩኝ? ከኔ የሚጠበቅብኝ ምንድነው? ሁላችንም መጨረሻ ረሱል ሰለላሁ ሐዲሱን የቀደሙ ሲዘጉት ምን አሉ? ወሐያተከ ቀብለ መውቲክ፣ በሐያት እስካለ ለሞት አገልግለህ ሂድ። ስንሞት ስራችን፣ ቤተሰቦቻችን፣ ንብረቶቻችን ይከተሉናል። መኪናውም ተሸክሞን ጀናዛችን ይዞ ይሄዳል፣ አልጋውም ይሄዳል። ከዛስ ቤተሰብም አልጋውም ይመለሳል። ከኛ ጋር የሚቀረው ማነው? ስራችን ናት። ወይ ጀነት የሚያስገባን ወይ ጀሃነም የሚያስገባን። ምን አዘጋጅቻለሁ? ብልጥ ጮሌ ማለት ለነገ አገሩ ስንቅ ያዘጋጀ ነው፣ ስለ ራሱ የሚተሳሰብ ነው። እኛ ብዙ ጊዜ ሌላ ሰው ጋር እንቀስራለን አይደል? ነውርም የአይብ ከሆነ ሰው ጋር ላ ወላሂ ሞኛን ነው። በቃ በራሳችን ቢዚ እንሁን። ጡባ ሊመን ሸገለት አይቡሁ ሚን ዑዩብ ናስ። ጡባ ማለት ጀነት ተረጋገጠችለት፣ ጀነት አገኘ። ማን? የራሱ ነውር ከሌላ ሰው ነውር ቢዚ ያደረገው። የሰውን ስንፈትሽ እኛነታችን እንረሳለን። ምንም ሳንሰራ ቀብር እንገባለን። ግን ራሳችን የምንተሳሰብ ከሆነ ምን ሰራው ምን አዘጋጀው ብለን ሂሳብ ኦዲት፣ አንድ ነጋዴ ዛሬ ወጪ ይሄ ነው ገቢ ይሄ ነው ኪሳራው አለ ያለ እንደሚለው አንድ ሙስሊም ሁሌ ሂሳብ ሊያደርግ ይገባል። ዛሬ እስቲ ምን ኸይር አለኝ? ምን ያበላሸውት ነገር አለ? ስንት ጀማዓ ሰላት በወቅቱ ሰግጃለሁ? ራስን መፈተሽ መጠየቅ። ዑመር እንዳሉት ሐሲቡ አንፉሰኩም ቀብለ አን ቱሐሰቡ ወዚኑሃ ቀብለ አን ቱእዘኑ፣ ስራዎቻችሁ መዝኑ ከመመዘናችሁ በፊት። ስለዚህ የሆነች ነገር መስራት፣ ራሳችን መፈተሽ ማድረግ። ኡሙ ሱለይም አብዛኞቻችሁ ታውቁታላችሁ። ኡሙ ሱለይም ታላቋ ሰሃቢት በጣም ጀግና ሴት ናት። አባ ጠልሃን ስታገባ የአነስ ብኑ ማሊክ እናት ናት። አባ ጠልሃን ስታገባ ለኢስላም የሰራችው ነገር በጣም ያጅብ ነበር። አባ ጠልሃ ፈለጋት ኡሙ ሱለይምን፣ ወደዳት። አንቺን ማግባት እፈልጋለሁ አላት። ምን እንዳለች ታውቃላችሁ? አንተ እኮ ለእንጨት ነው የምትሰግደው፣ ጣዖት ነው የምታመልከው። እንዴት ብለህ ነው እኔን ልታገባ የምትችለው? ታዲያ ምን ላድርግ? እኔ መህሬኑ ራሱ ማድረግልህ እስልምና ነው አለችው። መህሬን እስልምና ነው፣ ሻሃዳ ከያዝ መህሬ እሱ ነው አለችው። ራሷን አሳልፋ ለኢስላሚው ነገር ያደረገች አንድ ሰውን ከጀሃነም ያዳነች ኡሙ ሱለይም። አባ ጠልሃን በዚህ መልኩ ነው ያገባችው። ኢማም ቡኻሪ ረሕመቱላህ ዐለይህ፣ ቡኻሪ ሲባል እንግዲህ ታውቃላችሁ። እውነት እኔ ስለ ቡኻሪ ከማንሳቴ በፊት እንደው እቺን ዱንያ ለቀን ስንሄድ ስማችን ማን ነው? ማሻአላህ እከሌኮ ከምባል ላይ ወይስ ኡፍ አላህ ገላገለን ከየትኛው ነኝ? እስቲ ራሳችን ቆም ብለን እናስብ። ማናችንም አይቀርልም እንገባለን ቀብር። ግን ከየትኛው ነው የምትጠራው? በምንድን ነው? ኢማሙ ነወዊ ሲባል ሰማላችሁ? ኢማሙ ነወዊ ሚስት የላቸው፣ አላገቡም፣ ልጅ የላቸው። ገና በጠዋቱ ነው የሞቱት በ45 ዓመታቸው። በሂጅራ 631 ላይ ተወለዱ፣ 676 ላይ ሞቱ። ዱንያ ላይ 45 ዓመት ነው የቆዩት። ግን ይሄው ዛሬ ኢማሙ ነወዊን የማይጠራ ሰው የለም። ሁሉም የእሳቸው ልጅ ነው ማለት ነው። ለምን? በየመስጊዱ ሪያዱ ሷሊሂን ማይቀራበት የለም። ከቁርአን ቀጥሎ እኮ ይላሉ አንድ ዓሊም ሲያስቀምጡ ሪያዱ ሷሊሂን በጣም የሚነበብ የሚቀራ ኪታብ። ማን የጻፉት? ኢማሙ ነወዊ። 40 ሐዲስ ኡሰይሚን ሲናገሩ ወደ 50 የሚጠጋ ዑለማዎች ጽፈውታል 40 ሐዲስን። መሽሁር ሆኖ የታወቀው ግን የኢማሙ ነወዊ ነው። ምናልባት የኢኽላሳቸው መጠን ይሆናል ብሎ ይናገራሉ ኡሰይሚን ረሕመቱላሂ ዐለይህ። ሁሌ ይታወሳሉ ኢማሙ ነወዊ ረሕመቱላሂ ዐለይህ ይባላል። ለምን? ዱንያ ላይ የሆነ ነገር አበርክቶ ስለሄዱ። ሰሂህ ሙስሊምን እኮ ለመጻፍ 2 ዓመት ፈጅቶባቸዋል። ጎናቸው ፍራሽ አልነካም ነበር ይባላል። ያን ሲጽፉ ያን ኪታብ ሸርህ ሲያደርጉ ማለት ነው። አንድ ቀን የሆነ እሸት ነገር ለመግዛት ሳንቲም አጡ። ስሙን ይልበለው ሳንቲም አጡ በወቅቱ። ኢንሻአላህ ጀነት ላይ እንገናኛለን ብሎ ሄዱ። በዚህ ሁኔታ ዑለማዎች እንዲህ አልፈዋል። ግን የሆነ ነገር አበርክቶ ሄደዋል። ቡኻሪ ሙሐመድ ቢን እስማኤል የቲም ሆነው ያደጉት። እኔ እሳቸው የከፈሉት መስዋዕት ያጅበኛል። ኢማም ቡኻሪ ከእስልምና
ከቁርአን ቀጥሎ ትክክለኛ የሐዲስ ምንጭ ተብሎ በቁጥር 1 የሚያዘው ምንድነው? ሰሂህ ቡኻሪ ነው አይደል? ኢማም ቡኻሪ ይህን ሐዲስ እንዴት ነው የሰበሰቡት? እናትየው ንብረት ሽጣ ምን ብላ የነቢዩ ሰለላሁ ዐለይሂ ወሰለም ሐዲስ እንዲሰበስቡ ለወጪ እንዲሆናቸው ብላ 1000 ዲናር፣ ዲርሃም አይደለም ዲናር የወርቅ ገንዘብ ነው ሰጠቻቸው።